እያውዛ ማዶ ትልቁ መኪና የኔማ ተምቹዬ የኔ ሸሞን ሟና የትም ዞረሽ ማረፊያሽ ጎዳና ማለት ሰላም ወደታች ነው እንደምታድጊው ማለት ቆይ ተይኝ ስልሽ አይገባሽም እንዴ? ጭንቅላትሽ አይሰራም እንዴ? አንተ መተውና ወደታች ማደግ ምን ያገናኘዋል? እድገትሽ እንደካቱ ወደታች ባይሆን ኖርማ ሰው ተይኝ ስልሽ ይገባሽ ነበር። ኧረ አልሳመኝም። ገና ሊስመኝ ሲሞክር ትቼው መጣ። ሀንዬ የምርሽን ነው? መሳሳም እኮ በጣም ኖርማል ነገር ነው። ምን እያልሽ ነው ሰላምዬ? እኔ እስከ ማርገዝ ድረስ እንደደረስኩ ታውቂ የለ እንዴ? ወይዘሮ ባዩሽ ብቻዋን እንዳልሆነች እርግጠኛ ነኝ። ስለዚህ ብትጠነቀቂ ጥሩ ይመስለኛል። እንዴት ማለት? ከታሰርን ጀምሮ እንደምትወጣ በጣም እርግጠኛ ነበረች። በዛ ላይ ደግሞ ሲመጡ ሲጠይቋት የነበሩ ሰዎችን በጣም ብዙ ናቸው። እንደገና ደግሞ በጣም ትልልቅ ሰዎች ናቸው። አሁን ልሸኘኝ ትችላለህ? ችግር የለውም። መቼም አንተ እንደ ጆተኔ ያለ ሳንቲም አሰራም። ለዚህም ክፍያ ልጠይቀኝ ነው? ችግር የለውም። ይሄ ለሌሎች ስራ እንደምርቃት ይሆናል። በጣም አመሰግናለሁ አና። ደስ ብሎ ስላየሁ በጣም ደስ ብሎኛል። አመሰግናለሁ በጣም። ደግሞ እንኳን ደስ አለ ሳልልህ። ተምቹ ስለተገኘ ነው ወይስ ሌላ ነገር አለ? ከአዝራ ጋር እኮ ተጣላን። ምን? ታዲያ እናንተ መጣላት እኔን የሚያስደስተኝ ነው የሚመስልሽ? ይሄንን አይደል ስትፈልግ የነበረው? እኔ እኮ ጆሮ ነኝ። ያንቺን ደስታ እንጂ ሀዘንሽን አይደለም የምፈልገው። አሴር እንደዛ ለማለት ፈልጌ እኮ አልነበረም። በጣም ተሳፍሪያለሽ። ያንቺን ደስታ ለማግኘት ስል ነበር እኮ የኔን ደስታ ያጣሁት። መጀመሪያም እኮ እኔ ብዬ ነበረ ያለ አሴር አይሆንልሽም ሀኒቹ። አይ ደግሞ አላለችም። ምን እንዳትሉኝ ያለችውን በደንብ ሰምታችኋል። ይኸው ደስ ይበል። ተጣላን ከዝራ ጋር ማለት ለእኔ ስትይ ነው የተጣላሽው? እስኪ ንገሪኝ፣ ለእኔ ብለሽ ነው ወይ? ያልተመቼ ነገር ስላለሽ ነው እንጂ ለእኔ ብለሽ ነው? አንዳንድ ሴቶች አላችሁ፣ ተው ብያለሁ፣ እንደዚህ አይነት ባህሪ ያለባችሁ ሴቶች ከሄዳችሁ በኋላ ተመልሳችሁ የምትመጡባት መንገድ፣ የምታመጧት ምክንያት ምን አለ ባትዋሹ። አንዴ ሳትፈልጉ ሄዳችሁ አይደለ? እዛ ጋር ሄዳችሁ ስላልተመቻችሁ እንደተመለሳችሁ እኮ ልቦናችሁ ያውቃል። እኛ ደግሞ በደንብ ይገባናል። ዝም ስለምንል በቃ ማናቅ ፋራ ይመስላችኋል አይደለ? ብዙ ጊዜ ወንዶች ማለት ነው ዝም የሚሉት እያወቁ ነው። የምሬን ነው የምላችሁ። እኔ ብዙ ጊዜ ዝም ብዬ ነገሮችን አሳልፌያለሁ እያወቅኩ እንዳላወቅኩ። ጅል የተባልኩበት ጊዜም አለ አስታውሳለሁ ከዚህ በፊት እና ይሄ ማለት እንትን ማለት አይደለም፣ አለማወቅ አይደለም። የምሬን ነው የምላችሁ። ያው ራሳችሁም ታዘቡታላችሁ። የሆነ ጊዜ ላይ ብዙ ጊዜ ዝም የምትሉ ሰዎች አሸናፊ ናችሁ። የምሬን ነው። ተናግራችሁ ሰውን ከምታናገሩ፣ ክፉ ከምትነጋገሩ ዝም ብትሉ ያ ሰው እንዴት ዝም ሊል ቻለ ብሎ የሚጨነቀው ጭንቀት ራሱ ልነግራችሁ አልችልም። ኧረ ሰላም አላልኳችሁም? እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አላችኋለሁ። ኖላዊ በትላንትናው ክፍል ተምቹና አሲር ይገናኛሉ ብለን አስበን ነበረ። በፍጹም አልሆነም፣ አልተሳካለንም። አሲር ያለበትን ቦታ እንዴት መገመት አቃተው? ማለት ከዚህ በፊት ከጓደኞቹ ጋር እንደነበረ ምናምን ያውቃል። እነዛ ጓደኞቹ ምናምን አብሮት እንደሚያሳልፍ ያውቃል። እና እነዛ ቦታዎችን ለምን አልፈለገም? ገብቷችሁ አላችሁ? የፈለኩት ነገር እነዛ ቦታዎች ላይ ይገኛል ብሎ ለምን አላስብም? ምናልባት ከዛ ስለወጣ ወይም ደግሞ ከጎዳና ህይወት ስለወጣ እዛ ቦታ አይመለስም ብሎ አስቡ ይሆናል በሚለው እናልፋለን። ያው በቀጣይ ክፍል ያገኘዋል ብዬ ነው ማስበው። ምክንያቱም ሀና ፍንጭ ሰጥተዋለች። ጎዳና ላይ ምናምን ታይቷል ካለች በቃ ሊገምት የሚችለው ከዚህ በፊት የኖረበት አካባቢ ወይም ደግሞ ያሳለፈበት አካባቢ ሄዶ ያገኘዋል ብዬ ነው ማስበው። ብቻ ቢገናኙ እኔ በጣም ደስ ይለኛል ከምላችሁ በላይ። እርግብ ግን ምን ወሰዳት? ምንድን ነው የሰለባት? እንዴ ትሰለባለች እንዴ ልጅቷ? እንዴ የምሬን እኮ ነው። በምን እንደምገልጸው እኮ ግራ ገብቶኝ እኮ ነው ጋይስ። እንዴ ወዴት እንደሄደች አናቅ፣ ምን ላይ እንዳለች አናቅ፣ እረፍት ትውጣ አናቅ፣ ትሙት አናቅ። ምን ውስጥ ያለችው እርግብ? ምን በላት? ምን ዋጣት? የት ነው ራሷን የሸሸገችው? እንደዚህ ይቻላል እንዴ ጋይስ? ኢትዮጵያ ውስጥ እንደዚህ ራስ መሸሸግ ይቻላል እንዴ? ኧረ ተው እንዴ ተው። ኧረ ፖሊስ እየፈለጋት፣ ሰው እየፈለጋት፣ ባዩሽ እየፈለገቻት፣ ስንት ሰው ነው የፈለጋት እርግብን?
እንደዚህ የተሸሸገችበትን ቦታ እኔ ለማወቅ በጣም ጓጉቻለሁ። እንደኔ ጓጓችሁ ሰዎች ካላችሁ ቶሎ በሉ አምጡልኝ በሉ ኮሜንት ላይ እርግብ ትመለስ በሉ። እርግብ ይመቻት፣ ግን ጠፋች አይደለ? በትናንትናው ክፍል በጣም ጎልቶ ሲታይ የነበረው የሀናና የአሴር ጉዳይ እንዲሁም ደግሞ የምናሴና የድንብላል ጉዳይ ነበር አይደለ? እስኪ ከነሱ ልጀምር፣ ምናልባት ትንሽ ያዝናኑን ስለነበረ። ምናሴ ቁጣ ላይ ትንሽ ይቀርሃል። እውነት አንተ በቃ መልካም ሆነ ብትቀጥል ነው የሚሻለው። ጭራሽ ማነቅም ጀመርሽ አባቴ። ኧረ ይቅርብሽ እንጂ አያምርብሽም። አያያዝሽ ራሱ ማለት ነው። ወንድ ልጅ እኮ ድሮኑ ከባድ ነው ማለት በቃ አለ አይደለ? አለ በዚህ መንገድ ባይሆን ደስ ይለኝ ነበረ። እኔ ለምን መደበቁን ለምን እንደፈለጉን ያልገባኝም። ምናሴ አሪፍ ምክንያት ይኖረዋል ብዬ ነው ማስበው የደበቀበት ምክንያት። ምክንያቱም ልጁን ከዚህ በፊት ስለሚያውቀው ወይም ደግሞ የአሴር ጓደኛ እንደሆነ ካወቀ ወይም ደግሞ እንደዛ መሆኑን ካወቀ እንዳይታሰር አስቦ ነው ማለት ነው። ስለዚህ ከሁለት ሀሳብ ሆኖ ነው ማለት ነው ልጁ ለመናገር የፈራው እንዲሁም ደግሞ እንደዚሁ ባህሪ የተቀያየረው በሚለው እናልፋለን። ነገር ግን ቢያወያይና ቢወያዩ አሪፍ ነበረ። ሀናም እሱን እንደሰማች በቃ ጥላ ሄዳ ወደ አሴር፣ እሷም ምክንያት አገኘች እንዴ ምክንያት አገኘች። ቆይ ወደ እሷ መለሳለሁ። ድንብላል ወንቃ ገብቶላታል አይደለ ጋይስ? ገብቶላታል። በደንብ ነው ይገባላል። በደንብ ማለት ነው። ጭራሽ እንትና ሲሄድ እንትን ሄዳል ምናምን ጀመረች አይደለ? እጅ መሳም ምናምን ጀመረች። ጥሩ ነው፣ እጅ መሳም ጥሩ ነው፣ ደስ ይላሉ። ግን ብቻ አንድ ላይ ቢሆኑ እኔ በጣም ደስ ይለኛል፣ ከምንም በላይ ከምላችሁ በላይ። ከዚህ በፊትም ሪከመንድ አድርጌያቸዋለሁ። ብዙ ጊዜ በተደጋጋሚ ተናግሬያለሁ። ከተገናኙ ዕለት ጀምሮ ነው እንደዚህ ያልኳችሁ። ኪችን ውስጥ ደንግጦ የገባ ጊዜ ተምቹ የዛኔ ነበር ያልኳችሁ እነዚህ ሁለቱ ልጆች ወደፊት ፍቅረኛሞች ይሆናሉ ብያችሁ ሪከመንድ አድርጌላችሁ ነበረ። በደንብ ደግሞ እርግጠኛ የሆንኩት መቼ እንደሆነ ታውቃላችሁ? ድጋሜ እሷ ጋር ሄዶ ስጦታ ይዞላት የሄደ ጊዜ። ገብቷችኋል አይደለ? ከሀና ስላስመለጥሽኝ ብሎ ስጦታ ይዞላት የሄደ ጊዜ በቃ እነዚህ ልጆች ፍቅረኛሞች ይሆናሉ ብዬ ደመደምኩኝ ማለት ነው። ይዛለትም በድጋሚ ነበር የተናገርኩትና እስኪ እናንተ አሁንስ ምን ይመስላችኋል? ወደዛ ይሄዳል ወይስ ደግሞ እርግብ ትመለስ ይሆን? ምን ትላላችሁ? መቼም እንደዛ እንትን ብላው ከእርግብ ጋር ይሆናል ብዬ አላስብም። ምክንያቱም የማይነገር አማርኛ ነው የተናገረችው። ገብቷችኋል? ሸከከኛ አይደለ? ከአንተ ጋር ስለተኛው ራሱ ሸከከኝ ምናምን የሆነ የማይባል አማርኛ፣ በቃ ጥቅመኛ የሆነች አይነት ሴት ስለሆነች ከዚህ በኋላ ከእሷ ጋር ይሆናል ብዬ አላስብም። ከድንብላል ጋር ቢሆን እኔ በጣም ደስተኛ ነኝ። የእናንተ ሀሳብ ግን ኮሜንት ላይ ያስቀምጡልኝ። ወደ ሀና ልሂድ። ሀና በትናንትናው ክፍል ወደ አሴር ለመጠጋት ሞክራለች። አሴርን ለማውራት እየሞከረች ነው። አሴር ደግሞ እንደተለመደው እየሸሻት ነው ብያችኋለሁ እኮ። አሴር እሷን በሸሻት ቁጥር እሷ መጨነቋን ታበዛዋለች። አሴርን ትወዶ እንደነበረ ታውቃለች ብያችኋለሁ። አሴር ከእሷ እየራቀ ሲሄድ፣ አሴርን እያጣችው ሲሄድ ወይም ደግሞ አሴርን እያጣችው ስትመጣ ገብቷችኋል አይደለ? ፍቅሯ እየበራላት፣ ፍቅር ይበራል እየበራላት ሳይሆን ልቧ እየበራላት፣ አይኗ እየበራላት ገብቷችኋል። የከለላት መጋረጃ እየተከፈተ እያየሽ ትሄዳለች፣ እያስተዋለች ትሄዳለች ብዬ ነው የማስበው። ከዚህ በፊት ብዙ ጊዜ ተናግሬያለሁ ይሄንን ነገር። ምንድነው ክራር መቺው ወይም ደግሞ እዝራ እንደ አሴር አይሆንላትም ብያችኋለሁ። ገብቷችኋል? አሴር ለሀና በጣም ኮንፈርት የሆነ አይነት ልጅ ነው። ገብቷችኋል አይደለ? እንትን አያረጋትም፣ አያሳዝናትም፣ አያስጨንቃትም። ገብቷችኋል አይደለ? ይሳሳላታል። ኢቭን እሷን አቅፎ ሰላም ለማለት እንኳን ያፍራል አይደለ? በቃ ይጠነቀቅላታል፣ ለስሜቷ ይጠነቀቅላታል። በብዙ መልኩ መዘርዘር ትችላላችሁ እናንተ፣ ብዙ ነገር አለ። እዝራ ግን ለጊዜው ነው እንጂ ብዬ ብዙ ጊዜ ተናግሬያለሁ። ለጊዜው ነው እንጂ እንደዚህ የሚሆነው እንደ አሴር አይሆንላትም። በቃ በየጊዜው እሷ ጋር አይገኝም፣ በየጊዜው አይገኝላትም እዝራ። ገብቷችኋል አይደለ? ለሆነ ጉዳይ ፈልጌያለሁ አስቸኳይ ነው ብትለው አሁን ከአባቴ ጋር ስራ ነኝ ቢሮ ነኝ ምናምን ብሎ የመቅረት ነገር ገብቷችኋል። በምትፈልገው ታይም አይገኝም። ልክ እንደ አሴር ሁሉ ቦታ አይገኝላትም ብያችሁ ተናግሬ ነበር እና ወደዛ እየሄደ ነው አሁንም ድራማው እና ተመለሽ እና ተመለሽ፣ ያው ቃልሽን አፍርሽና ተመለሽ። ሲጀምር አያዋጣሽም። ገና በመጀመሪያው ጊዜማ እንደዚህ ካለ ጥሩ አይደለም። ሰላም ኧረ ሰላም አንቺ ለየልሽ። ነገሩ ከአንቺ ጋር ምን አወራለሁ? እኔ ምንም አላወራም። የምሬን ነው የምልሽ። እንዴ ለምን እንደሆነ ታውቃላችሁ? ከሰላም ጋር ምንም አላወራው። ሰላም ከዚህ በፊት ያሳለፈችው ህይወቷ በቃ የሆነ ለእንደነዚህ አይነት ነገሮች በጣም እንትን ነበረች አይደለ ጋይስ? በቃ ሌሊት ያመሸሽ የምትመጣው በጣም ወጣ ያለ ባህሪ ነበራት። ማንንም አትሰማም።
ከማንም ጋር ነው እንትን የምትለው፣ ከተለያዩ ወንዶች ጋር ጓደኛ ነበረች፣ ብዙ አይነት ባህሪ ነበራት። ስለዚህ ይሄ ነገር ለሷ ምንም መስሎ ላይታይ ይችላል። ነገር ግን ለአንድ ሴት ልጅ ትክክለኛ ሴት ለምትባል ልጅ ክብሯን መጠበቅ ትክክለኛ ነገር ነው ብዬ አስባለሁ። ሴቶች የምሬን ነው የምላችሁ፣ ራሳችሁን በደንብ ጠብቁ። ከቻላችሁ እስከነ ክብራችሁ ለማግባት ሞክሩ። ለምንዶ ታውቃላችሁ ጋይስ? አንዴ ህይወታችሁን ካበላሻችሁ በኋላ ወደ ትዳር ሳትገቡ በተለይ የምታደርጓቸው ይሄ ወጣ ያሉ እንትኖች ላይቀጥል ይችላል። ገብቷችኋል? ይሄ አሁን ሃይ የሚባለው ታይም ወይም ደግሞ እቺ ፍቅር ጀምርን ብላችሁ የምትጋጋሏት ታይም ታልቃለች። ከሆነ ጊዜ በኋላ መሰለቻቸት ይመጣል። ትክክለኛ ሰው ላይሆን ይችላል። ገብቷችኋል? ይሄ የህይወት አጋራችሁ ትክክለኛ ሰው ላይሆን ይችላል። ከእናንተ ጋር ያለው ስትጀምሩ አካባቢ ልክ ነው፣ የእናንተን ይመስላችሁ ይችላል። ሁሉ ነገር የእናንተን ይመስላችሁ። በቃ ይሄ የእናንተ የህይወት አጋራችሁ በቃ ፈጣሪ ከሰማይ የሰጣችሁ በቃ ሁሉ ነገር ደስታ በደስታ ሁሉ ነገር ደስ የሚል ነገር ገብቷችኋል አይደለ? መጀመሪያ አካባቢ ላይ ያለችዋ ነገር ግን ከሆነ ጊዜ በኋላ የሆነ ክፍተት እየመጣ የእናንተ ሰው እንዳልሆነ ይሰማችኋል። የዛኔ ትለያያላችሁ። ስለዚህ ሴቶች ከቻላችሁ ሴቶች ብቻ ሳትሆኑ ወንዶችም እስከነ ማንነታችሁ ወይም ደግሞ እስከነ ክብራችሁ በቃ ለትዳር መድረስ ማለት እንደነዚህ አይነት ግንኙነቶች ውስጥ ከመግባታችሁ በፊት መጀመሪያ መጋባት ወሳኝ ነው ብዬ አስባለሁ። ለምን እንደው ታውቃላችሁ ጋይስ? አሁን አንድ ጎረምሳ ጋር ግንኙነት ጀመርሽ ልበልሽ ወይም ፍቅር ጀመርሽ ልበልሽ፣ ከዛ ከሱ ጋርም እንትን ጨረሳችሁ፣ ገብቷችኋል አይደለ? ሁሉ ነገር ውስጥ ገባችሁ፣ አለቀ። ሳትጋቡ ብዙ ነገር አደረጋችሁ አይደለ? ከዛ የሆነ ጊዜ ላይ ተፋታሽ ከሱ ጋር ወይም ደግሞ ተጣላችሁ፣ ተለያያችሁ፣ ሄደሽ ደግሞ ሌላ ሰው ጋር ጀመርሽ። አሁንም እሱ ሰውዬ ይጠይቅሻል ወይ ደግሞ አንቺ ፍላጎት አለሽ፣ ምናልባት ከመጀመሪያው ጓደኛሽ ጋር ስለጀመርሽ አንዴ ደግሞ የሆነ ነገር ከተጀመረ ፍላጎቱ እየጨመረ ነው የሚሄደው ምናምን፣ ወጣትነቱ አለ ምናምን ያስፈልግሻል፣ እሱም ያስፈልጓት ሰው አሁንም ድጋሜ ከሱ ጋር እንትን አደረግሽ፣ ይሄኛውም ሪሌሽንሺፕ ላይ መች ይችላል። ወይም ደግሞ በሆነ አጋጣሚ ልትለያዩ ትችላላችሁ፣ ወደ ትዳር አልደረሳችሁም፣ አሁንም ሌላ ሰው ጋር ትሄጃለሽ፣ ይህንኑ ነገር ታደርጊያለሽ። ገብቷችኋል አይደለ? ከብዙ ሰው ጋር እንትን ያላችሁ ሰዎች ዋጋችሁ እየቀነሰ ነው የሚሄደው። በተለይ ሴቶች፣ የምሬ ነው። ወንዶች እንኳን እሺ ችግር የለውም እናንተ፣ እኔ ምንም ልል አልችልም። እንደዚህ ስላችሁ ደግሞ ወንዶች በርቱ እያልኩኝ አይደለሁም። ይህንን ነገር ሴቶች ብቻቸውን አይደለም ያደርጉት፣ ወንዶችም ናቸው አይደለ ጋይስ? ስለዚህ ሴቶች ራሳችሁን በደንብ ጠብቁ። የምሬ ነው። ለሴት ልጅ በጣም ወሳኝ ነው ይሄ ነገር። ገብቷችኋል አይደለ? ይሄ ወንዶችን እየቀያየርሽ ብሄድሽ ቁጥር ዋጋሽ እየቀነሰ እየወረድሽ ተራ እየሆንሽ ማንም የማይፈልግሽ ሰው እየሆንሽ ነው የምትመጪው። የምሬን ነው የምላችሁ። እና ራሳችሁን ጠብቁ። እስኪ ማንኛውንም ወንድ ጠይቋቸው፣ ምን አይነት ሴት ማግባት ትፈልጋለህ? ድንግል ሴት ነው የምትፈልገው ወይስ ምን አይነት ሴት ነው ብላችሁ ብትጠይቁ ማንኛውም ወንድ እኔ ድንግል ነው ማግባት የምፈልገው ነው የሚላችሁ። የምሬን ነው የምላችሁ። ጠይቁ፣ የፈለጋችሁትን ወንድ ጠይቁ። አቅራቢያችሁ ያለው ወንድ ጠይቁ። ለምሳሌ ወንድማችሁን ጠይቁ። ማንኛውም ወንድ የሚለው እንደዛ ነው። ገብቷችኋል አይደለ? ንጹህ የሆነች ጥሩ መጥፎ ባህሪ የሌለባት ምናምን ነው የሚለው። የሚመርጠው እንደዛ ነው ሰው አይደለ ጋይስ? ስለዚህ ራሳችሁን በደንብ ጠብቁ ነው እኔ እያልኳችሁ ያለሁት። ዋጋችሁ አይቀንስ። ገብቷችኋል? ዋጋችሁ አይቀንስ። ደግሜ መናገር አልፈልግም። ከብዙ ሰዎች ጋር እንትን እያደረጋችሁ በሄዳችሁ ቁጥር ዋጋችሁን እያጣችሁ ነው የምትሄዱት። ገብቷችኋል? ተራ እየሆናችሁ ነው የምትሄዱት እና ራሳችሁን ወደ ተራነት አትውሰዱ። ራሳችሁን በደንብ እንትን ብላችሁ ተንከባክባችሁ ያዙ። ሁልጊዜ ራሳችሁን ስጠብቁ ነው ተፈላጊ ልትሆኑ የምትችሉት እና ራሳችሁን ጠብቁ ባይነኝ። ከድራማ ወጥቼ ሌላ ሀሳብ ውስጥ ገቡ አይደለ ጋይስ? ወሳኝ ነገር ስለሆነ ለእናንተ ነው። ያው ሰላምዬ ያለችውን ሀሳብ ጋር በማያያዝ ነው። ሲፈለግ መዘቅዘቅ ይችላል ጋይስ፣ እንዴ ግዴታ የለባችሁም እኮ ሊቀር ይችላል። ሲጀመር ለትዳር የሚፈልግሽ ከሆነ ትክክለኛ ሰው ከሆነ ለዛ ነገር ጭንቅ የለበትም። ገብቷችኋል አይደለ? ይልቅ እንስራ፣ በምን ሰርተን እንለወጥ፣ ምን አይነት ነገር ውስጥ እንግባ፣ ለነጋችን ምን እናድርግ የሚል አይነት ሀሳብ ነው የሚያመጣው እንጂ ለተራ ነገር ወዲያው የሚመጣ ከሆነ
ከአንቺ የሚፈልገው የሆነ ነገር ብቻ ነው ማለት ነው። ያ ሰው ከአንቺ ጋር አይዘልቅም ማለት ነው። ቀድሞ የሆነ ነገር ከጠየቀ፣ ጊዜያዊ ነገር ከጠየቀ በቃ ከሱ ጋር እኮ ምንም ማድረግ አይጠበቅብሽም። አንቺ ማለት መቆየትም አይጠበቅብሽም። በቃ መሸሽ ነው ከሱ። ምክንያቱም አንድ ወንድ ልጅ ሁለት ነገር ነው አቅዶ ወደ አንቺ የሚመጣው፣ ወይ ሊያገባሽ ወይ ደግሞ ጊዜያዊ ወይም ደግሞ ይሄ ምንድን ነው የሚባለው በቃ ቺል ሊያደርግ ፈታ ሊል በቃ ሊዝናና ለሆነ ያህል ጊዜ ከአንቺ ጋር ፈታ ብሎ ከዛ በኋላ ሊተወሽ ነው የሚመጣው። ለእነዚህ ለሁለት ነገሮች ነው የሚመጣው። ለትዳር የሚመጣ ሰውዬ ይሄ ጊዜያዊ ስሜት የሚባለው አብረን እንዝናና አብረን እንደር ምናምን የሚሉ ጥያቄዎችን አይጠይቅም፣ ጭራሽ አይጠይቅም። ወደ አንቺም አይቀርብም። ከአንቺ ጋር ምን አይነት ነገር ውስጥ መግባት እንዳለበት፣ ምን አይነት ስራ መስራት እንዳለባችሁ፣ ለነጋችሁ ምን ማድረግ እንዳለባችሁ፣ ስራውን እንዴት ማሻሻል እንዳለበት ነው የሚያደርገው። ያንን ነገር ነው እያደረገ የሚሄደው። አንድ ስራ የሚሰራ ከነበረ ወደ 2 ስራ 3 ስራ እያለ ቢዚ እየሆነ ነው የሚመጣው እንጂ ይሄ ክለብ ለክለብ ይዞሽ እየሄደ ምናምን እንደዛ አይነት ከሆነ ጊዜያዊ በቃ። ከዚህ በላይ ብዙ አላወራ አይደል? ለማንኛውም በቃ ድራማውን ረስቼዋለሁ። እናንተ ጨርሱት አይደለ ጋይስ? በቃ ጨርሱት እናንተ። እኔ ምንም ልል አልችልም በቃ ከዚህ በላይ ምክንያቱም ድራማውን ካነሱ በቃ አደርን ተያይዘን አይደለ? ለማንኛውም በጣም ወዳችኋለሁ። ያው የችኛዋን መልእክት በደንብ ላስተላለፍ ብዬ ነው፣ በተለይ ለሴቶች እና ተጠቀሙበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እኔ እኮ ቀድሞም ተናግሬ ነበር፣ እዝራ እንደ አሴር ለሀና አይሆንላትም ስል ነበር፣ ስጨው ነበረ። ይኸው ጭራሽ ገና በመጀመሪያው በማግስቱ ይሄ ይገርማችኋል። እኔ ጋይስ ይሄ ይገርማችኋል። ነግሬያችኋለሁ ከዚህ በፊት እንደ አሴር አይገኝላትም ብያችኋለሁ። ገብቷችኋል። አሴርን ስትፈልገው በማንኛውም ታይም በምንም አይነት ሁኔታ ውስጥ ይሄድና ያገኛታል አይደለም። እዝራ ደግሞ እንደዛ አይደለም ብዬ ተናግሬያለሁ። ገና ብዙ ነገር እናያለን። ገና ጉዱ ብዙ ነው፣ ሰፊ ነው። ድንብላልና ተምቹ ቀጥለዋል። ነገር ግን ተደርሶባቸዋል። ምንም ይፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እኔ የምለው ማለት ነው ሀና ምን ሆና ነው? እሱ ብቻ ነው ያልገባኝ። ይሄንን አስረዱኝ ወገን፣ አስረዱኝ። ቃል የገባሁት ቃል እንዴ ምን እና ቃል ስለገባሽ አብረሽ ገደል መግባት አለብሽ እንዴ እናቴ? ተይ እንጂ ቃል የሚገባው እኮ መልካም ለሆነ ነገር ነው። መልካም መስሎሽ አይተሽ ቃል ገብተሻል፣ ላትታዩ ቃል ገብተሻል። ያ ሰውዬ ግን ወደ ገደል የሚከትሽ ከሆነ ለቃልሽ ብለሽ ገደል መግባት አለብሽ እንዴ? ለቃልሽ ብለሽ እኮ ከፎቅ ራስሽን እንደመጣል ማለት እኮ ነው እንዴ? ምን ነው ሰዎች እንደ እናቴ ነቃ በይ። ዞሮ ያው የአሴር ነች፣ ያው ይታወቃል። ግን እኛን ለማስቦካት ነው እኮ። ዝም ብላችሁ አታስቦኩን። በቃ እኛ ገብቶናል። ዝም ብሎ ፍቅራቸውን ቢቀጥሉ በቃ ለኛ በቂ ነው። ይሄ የባዩሽና የሜሉን ጦርነት በይፋ እንትን በሉት እንጂ እሱን እኔ በቃ እነሱ በፍቅር ይቀጥሉ። ተውን። የምሬን እኮ ነው። የተጀመረው ጦርነትም ኃይለኛ ጦርነት ነው። ባዩሽ ከሞተች እርግጠኛ ሆኜ የምነግራችሁ ሜላት ትታሰራለች። ሜላት እንደዚህ እንዳደረገች ሁሉም ያስባሉ። ስለዚህ እየሆነ ያለው ነገር በጣም የሚያሰጋ አይነት ነገር ነው እና ትንሽ አስቸጋሪ አይነት ድራማ እየሆነ ነው። ይህ ድራማ ዝም ብላችሁ ስታዩት ወደ ማለቁ ነው ወይስ ደግሞ ገና እየጀመረ ነው? እንዴት ነው ነገሩ? እኔ ዝም ብዬ ሳስበው በቃ ይህ ድራማ የሆነ ገብቷችኋል። ሌላ ታሪክ እየፈጠረ እየመጣ ስለሆነ አሁንም ገና ሌላ ታሪክ እንዳለ ነው የሚሰማኝ። ባዩሽ ከሞተች ሽማግሌው ላይ መድረስ አይችሉም። ሽማግሌው የነ ሜላትን ድርጅት ሜላትን ማጥፋት ነው የሚፈልገው። ስለዚህ ባዩሽን አጠፋት ማለት ደግሞ አንደኛ ሜላት ትጠረጠራለች። መጠርጠር ብቻ ሳይሆን ብዙ ነገሮች ወደ እሷ ነው የሚዞረው። ምክንያቱም ከእሷ ጋር ጥሩ ላይ እንዳልሆኑ ይታወቃል። እሱ ብቻ ሳይሆን ደግሞ ሜላት በዚህ ነገር ወደ እንትን ስትገባ ሰውየው ይሳካለታል ማለት ነው። ስለዚህ የሆነ በቃ ግራ የተጋባ ነገር አለ። ገና ብዙ ነገር እንዳለ ነው የሚሰማኝ። ገና የሆነ የሚያሳዝኑ አይነት ነገሮችም እንዳሉ ነው የሚሰማኝ። ከዛ ውጭ ተምቹ ስልክ በማንሳቱ ደስ ብሎኛል። ለአሴር ደግሞ ቢያነሳለት የበለጠ ደስ ይለኝ ነበረ። ተምቹ ግን ወዮል አሴር ያገኘለት ይረግጣል እንዴ ሼ ነው በቃ። አንተ እዛ ድንብላልን አገኘ ተመቸ ሊነቃብን እንጂ እኔ እኮ ደስ የሚለኝ ምን እንደሆነ ታውቃላችሁ?
እቺን ጊዜ እኛም ማሳለፈናታል። ልክ ገንዘብ ስትይዙ የሚታያችሁ እዛ ነው። በቃ ገብቷችኋል? ሪላክስ ማድረግ ራሳችሁ። ተምቹ ገንዘብ ሲላክለት ማታ ጓደኞቹን ይዞ ከብረቻቻ አለ። ጠዋት የተገኘ ሜዳ ላይ ለማደሪያችን እንኳን አናስብም አንዳንዶቻችን። እስኪ ይሄን ላይፍ ያሳለፈ ሰው አለ ጋይስ? ገብቷችኋል አይደለ? በቃ የሆነ ገንዘብ በዚህም በዛም ተፍ ብላችሁ ታገኛላችሁ። የመጣበት መንገድ በጣም ከባድ ሊሆን ይችላል። ለፍታችሁ ሊሆን ይችላል ያመጣችሁትና እንደዚህ በቀላል ላይሆን ይችላል ገንዘቡ የመጣው። ነገር ግን ነገ ስለምትበሉት አታስቡ። የላችሁ እኮ ነገ ምንም የምትበሉበት የላችሁ፣ ያልጋ የላችሁ ምናምን እና እንደዚህ አይነት ቻሌንጆች ከባድ ናቸው። እስኪ ያሳለፏችሁ ወዬ በሉኝ ኮሜንት ላይ። አንድ ጥያቄ ልጠይቃችሁ፣ ባዩሽ ትሞታለች ወይስ አትሞትም? ምን ታስባላችሁ? እኔ ባዩሽ የምትሞት አይመስለኝም። ገብቷችኋል አይደለ? በዚህ ሁኔታ ውስጥ የምትሞት አይመስለኝም። ከሞተች ግን ባዩሽ በጣም የሚያስጠላ ነገር ነው የሚሆነው። ምክንያቱም ድጋሜ ሌላ ታሪክ እየተፈጠረ ነው የሚሄደው ብዬ ነው የማስበው። ሜላት ትታሰራለች፣ ቤተሰቡ ላይ የማይሆን ነገር እየሆነ ሄዳር ምናምን። ስለዚህ ባዩሽ እንደዚህ በቀላሉ ትሞታለች ብዬ አላስብም። ምናልባት ባዩሽን ከመሞቷ በፊት ወይም ደግሞ ሊገሏት ቀን ተቆርጦ የዛን ቀን በፖሊሶች እጅ ትገባ ይሆናል። ተገኝታ እርግብ ተገኝታ ማለት ነው። ስለዚህ በዛ መልኩ ታመልጣለች እንጂ ባዩሽ ትሞታለች የሚል እኔ ሀሳብ ፈጽሞ የለኝም። የእናንተን ሀሳብ ግን ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ሜሉ ግን በጣም ተመቸችኝ። በቃ ተመቸችኝ። አጫወተቻት፣ አንዴ እዚህ አንዴ እዚህ እያለች ወይ ሜላት እንደዚህ አይነት ሰው ነሽ፣ እንደዚህ ከባድ ነሽ። አይ ግን ያው እንትን ብታረግ አሪፍ ነበር። እሷም ሰፋ ብታረጉ ገብቷችኋል አይደለ? የሆነ ሰፋ ያለ ሰው ወጠምሻ ምናምን ላክ እያደረገች ምናምን ብትከታተል አሪፍ ነበረ። ይሄ ዝም ብሎ መንገድ ላይ ማስፈራራቱ እንዳለ ሆኖ ከጀርባ ከእሷ ውጭ የሚከታተሉ ሰዎች ብታረግ አሪፍ ነበረ። ገብቷችኋል? ፊት ለፊት መታ ሜላት ባዩሽን አስፈራረች አይደለ? በቃ ስለዚህ እኔን ራሷ ነች የምትከታተለኝ ብላ ታስባለች ባዩሽ። በጀርባ ደግሞ ሌሎች ሰዎች እንዲከታተሏት ብታደረግና ሰውየው ጋር መድረስ ብትችል በጣም አሪፍ ነበረ። በጣም ያምር ነበረ። ይህኛውን ነገር አላሰበችም። ሜሉ ግን በጣም ታንቀልቅላለች። ማጅራትሽ እንዳይሉሽ በኋላ ተረጋጊ። እውነቴን ነው የምልሽ፣ ተረጋጊ እንዴ። ረጋ ሜሉዬ። የሚሻለው መረጋጋት ነው። አለመረጋጋት ብዙ ነገር ነው የሚያሳጣው። አዎ የምሬ ነው። ይገባኛል ስለደረሰብኝና ተረጋጊ ባይ ነኝ። እስኪ ስለ እዝራ እናውራ። እዝራ ምን አይነት ሰው ነው ጋይስ? ምን አይነት ባህሪ ነው ያለው እዝራ? እኔ ያው ከዚህ በፊት ተናግሬያለሁ ስለ እዝራ በደንብ ነው የነገርኳቸው። እዝራ ዝም ብሎ አይነት ሰው ነው ማለት ለጊዜው ነው ሀይ የሚለው ለአሁኑ ነው ብያቸዋለሁ። ገብቷችኋል? ለጊዜው ነው። አሁን እዝራ እንደው ስታስቡት ማለት ነው አይደለም እንትን ማድረግ እንደዚህ ማድረግ ማለት ነው የሆነ በቃ ረጅም ዓመት ቆይቶ እንኳን አብሮ ማለት ምናልባት እንደው ከተጋቡ በኋላ እንኳን ሊስማ ሲል የሚያፍር አይመስልም ጋይስ። ፊቱ ምናምን ስታዩት ሄዶ ጥብቅ ኧረ ሊበላ ሼ ነው የምር እዝራ ሼ ነው እንዴ። ተው እንጂ ሀና ደግሞ ምን ሼ ነው? ኧረ ተይ እንደዚህ አይነቱንማ ፈርጥጥ ብለሽ መሮጥ ነው። መቼም ያው ይታረቃሉ ብዬ ነው ማስበው። ይቅርታ ምናምን ስሜታዊ ሆኜ ነው ምናምን ብሎ አሽቃብጦ ያው አሽቃበጠ ብቻ በፈለጋችሁ በሉት። እኔ አላቅም፣ አማርኛ ችግር አለብኝ። በዛ መልኩ ይታረቃሉ የሚል ሀሳብ ነው ያለኝ። አሲር አልነበረም፣ ኖላዊ አልነበረም፣ የት ናችሁ? ሰላምዬ አልነበረችም፣ አቶ መስፍኔም አልነበረ። የት ናችሁ? እስኪ አንድ ጥያቄ ልጠይቃችሁ። ምን ሊፈጠር ይችላል? ተምቹ አሁን ተገኝቷል አለና የት እንዳለ ምናሴ ሁሉ ነገር አይቷል። ምን ሊያደርጉት ይችላሉ? ተምቹ ሊያሳስሩት ይችላሉ ወይስ ምን? ምናሴ ሄዶ ለቤት ይናገራል ወይስ ደግሞ ቀጥታ ፖሊስ አምጥቶ ያሳስረዋል? ምንድን ነው የምትሉት እናንተ? እኔ እንደሚመስለኝ የቤት ሄዶ ሁሉን ነገር ይናገራል ብዬ ነው የማስበው ለእናቱ። እናቱ ደግሞ ያለውን እውነታ ትነግራለች ብዬ ነው የማስበው ለምናሴ። ስለዚህ ከዛ ቦታ ያነሱታል ብዬ ነው የማስበው። እሱ ሄደው ይመክሩትና በቃ እንደዚህ ምናምን ብለው ብቻ የሆነ ነገር ትሪት ያደርጉታል ብዬ ነው የማስበው በአጭሩ እንጂ ለፖሊስ አሳልፎ ይሰጡታል የሚል ሀሳብ የለኝም። ምናልባት ምናሴ ተንቀልቅሎ ሄዶ ፖሊስ ካላመጣ በስተቀር ማለት ነው። እና እንደዛ ደግሞ የሚያደርግ አይነት ልጅ አይመስለኝም። ገብቷቸዋል አይደለ? መጀመሪያ ቤተሰብ ነው የሚያማክረው። ከዛ ደግሞ ራሷንም ስትመለስ ቤት ይጠይቃታል። ለምንድን ነው እንደዚህ የምታደርጊው? እንዴት ነው ምናምን ብሎ እውነታውን ለማወቅ ይሞክራል። ከዛ በኋላ ነው ወደ ፖሊስ የሚሄደው ብዬ ነው የማስበው እንጂ በአንድ ይወስናል የሚል ሀሳብም ሆነ እቅድም ሆነ ህልምም ሆነ ምንም የለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ።
ከዚህ የተለየ በትናንትናው ክፍል አለ ብዬ አላስብም። ካለ እናንተ ጨምሩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የወንድ አልጫ የወንድ ሸንታ ማሉ ሄዶ አልተንበረከከም። ከኋላ እንደው የሚደበልቃት አይመስልም ጋይስ። ያንን የሚያክል ኮብልስቶን አይደለም ምን ነበረ ጋይስ፣ ብሎኬት ይዞ ሲሄድ አናቷ ላይ የሚጭን እኮ ነው የሚመስለው ጋይስ። እንደው ሸወዳችሁ። ይሁንላችሁ። ግን በትናንትናው ክፍል ጥሩ ነገር አይተናል አይደለ? በተለይ ደግሞ ሀናና አሴር መሀል የተፈጠረው ነገር አሪፍ ነገር የሆነ አለ አይደለ ጋይስ? አለ አይደለ? የሆነ ጠጋ የሚል አይነት ነገር አይተናል። እስኪ ለማንኛውም እንመጣበታለን። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ ማብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል እንደተጠበቀው አይነት ክፍል አልነበረም። የሆነ ለማጓጓት ብቻ የተፈጠረ አይነት ክፍል ነው አይደለ ጋይስ? እንደገና አንድ ተብሎ ወደኋላ ማለት ነው። ወይዘሮ ሜላት እንደገና ብላ ስራ ጀምራለች። ማንም መከታት ባዩሽ እና ትላንት የነበረው ክፍል በአጭሩ ይሄ ድራማው ገና እንደጀመረ አስቡት በቃ። ወይም ደግሞ እየተጀመረ የሆነ ነገር እንዳለ እያሰባችሁበት ማለት ነው። ይሄ ወደ ማለቁ ወይም ደግሞ ወደሚያጓጓ ወደ ደስ ወደሚለው ፓርት ላይ ሳይሆን ገና ወደኋላ ተመልሶ ሌላ ታሪኮች እየተጠነሰሱ ነው። ጥንስስ ምን እንደሆነ መቼም ይገባችኋል ብዬ አስባለሁ። ያው የዘመኑ ሴቶች ከሆናችሁ ወይም ደግሞ የዘመኑ ሰዎች ከሆናችሁ ጥንስስ አይገባችሁም። ጥንስስ ምን እንደሆነ አታውቁም። እውነቴን ነው አታውቁም። እውነቴን እኮ ነው የምላችሁ አታውቁም። አቃልባት ብሎ አታውቁም። አይደለም ጥንስስ ሀን እንኳን እኮ አታውቁም። የዘንድሮዎቹ በእንግሊዝኛ ነው የለም እኮ አማርኛ ቀርቷል እኮ አሁ እኮ ቀርቷል ጋይስ። ትምህርት ቤት የለም እኮ አሁ ቀርቷል። ከኬጂ ጀምሮ እንግሊዝኛ ነው የለም። ስለዚህ ሀ ወዴት እንደሆነች አታውቁም። በን ሀ እያላችሁ ነው ያላችሁት እናንተ። ኧረ ቀልዱስ ቀልድ ነው። ለማንኛውም አንዳንድ ሴቶች በተለይ ሴቶች ሙያ ላይ የሉም። የዘንድሮ ሴቶች ምንም አያውቁም፣ ሙያ አያውቁም። የምሬን ነው የምላችሁ፣ ምንም አይችሉም። እና ለዛ ነው ምናልባት ካላወቃችሁ ብዬ ነው። ያው የድሮ ስለሆንኩ አውቃለሁ። የጥንት የጠዋቱ ነኝ። እሺ የ90ዎቹ ነኝ እኔ። ጥንስሱ ቀጥሏል። በቃ የሆነ አዲስ ታሪክ ወይም ደግሞ አዲስ ሰርክል እየሰሩ ነው በቃ በባዩሽና በእንትን ዙሪያ አዲስ የሆነ ነገር እያደረጉ ነው። አዲስ ፍለጋ ማግኘት፣ ማጣት፣ መረጃ መሰብሰብ ምናምን ወደዛ ገለመኔ እያሉ ነው። ከዚህ በፊት እንደነገርኳችሁ ድራማውን ለማስረዘም የማይደረገው ጥረት የለም፣ የማይደረግ ነገር የለም። ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እላለሁ ብዙ ጊዜ። እስካሁን ስል መጥቻለሁ። ከዚህ በኋላ እያንዛዛችሁት እንዳታስጠሉን እንጂ እንዳትቀይሩት። መሀል ላይ ወይም ደግሞ መጨረሻ ላይ ደርሳችሁ እንዳትቀይሩት። ችግር አለባችሁ እኮ ሐረግም እንዴት እንዳለቀ ትዝ ይላችኋል አይደለ ሰዎች? አሁንም እዚህ ጋር ያ ነገር እንዳይፈጠር ሐረግም ትዝ ይላችሁ እንደሆነ ይሄ የማለቅ አይነት ነገር ላይ አልነበረም፣ ወይም ደግሞ የሚያልቅበት ኮንዲሽን ላይ አልነበረም። ብዙ ሰው ተጨምሮ ብዙ ታሪክ ከፊት እያለ በአንዴ ድፍን አደረጉት እኮ ጋይስ። ድፍን ማለት ነው ድፍን በአንድ ክፍል ነው ያለቀው። እዛ ያለው ምን እንደተፈጠረ አላየንም። እዚህ ያለው ምን እንዳለቀ እንዴት እንደሆነ እነ ዲያራ ምን እንደሆኑ አላየንም። ምንም ያየነው ነገር የለም። ገብቷችኋል? እንደዛ አይነት ነገር አሁንም እንዳይፈጠር ሰው ጋር መሰላቸት ምናምን ሲመጣ እንደዚህ አይነት ነገሮች ይመጣሉ በስተመጨረሻ እና እንደዛ እንዳይሆን ሰጋለሁ እኔ። ከዛ ውጭ ትላንትና ተምቹ ይገኛል ብዬ አስቤ ነበረ፣ አልተገኘም እስካሁን። ያው በቀጣይ ክፍል ተምቹ ይመጣል ማለት ነው። እንደዛ ከሆነ ሀና ለሱ መጨነቅ ጀምራለች። እኔም ከዚህ በፊት ስል የነበረው ያንን ነው ጋይስ። መጨነቅ አለባት፣ በደንብ ነው መጨነቅ ያለባት ጋይስ። ምክንያቱም ዝም ማለት የለባትም። ገብቷችኋል አይደለ? አሴርን ዝም ማለት የለባትም፣ በደንብ ነው መንከባከብ ያለባት። ምክንያቱም ብዙ ጊዜ ወይም ደግሞ ብዙውን ዘመኑን በላ አይደለ ጋይስ ሰጥቷታል። ከእሷ ጋር ሲሆን ነበረ፣ ከእሷ ጋር ሲንከባከባት ምን ሲላት ወደዚህ ወደዛ ወደዚህ ሲል ነበር ምናምን እና እሷም ደግሞ በዚህ በደበረው ታይም ከጎኑ መሆኗ ጥሩ ነው። እኔ ተመችቶኛል። በጣም እንደሚዋደዱ ደግሞ የገባችሁ ይመስለኛል በትናንትና ክፍል። በተለይ ቤት እየሳቁ ሲመጡ እርስ በርሳቸው ሲተያዩ በቃ እሷም ከሙ ፍጠጥ ብላ ቀረት፣ እሱም ብቻ የሆነ ሁለቱም የሆነ ልዩ ስሜት አላቸው። ገብቷችኋል አይደለ?
ሀናም አሁን ያልተረዳችሁ ለምን ነው ታውቃላችሁ? ቅርቧ ስላለ ነው። አሲር ቅርቧ ስላለ ነው ማለት ነው። አብሯት ስላለ በቃ አጠገቧ ስላለ ነው። ሁሌ ስለምታየው ነው እንጂ ራቅ ቢል እንደ ተምቹ አሁን ራቅ ቢልና ቢጠፋ እሷን በደንብ ትጨነቃለች። ስለሱ በደንብ ማሰብ ትጀምራለች። እንደምትወደው የዛን ሰዓት ትረዳለች ብዬ ነው የማስበው። ምናሴ ደግሞ የመለሰው ምላሽ እኔ በጣም ተመችቶኛል። ልብሽን ውስጥሽን አድንቺ፣ ይሄ ውለታ ምናምን እንደዚህ ያደረገልኝ ምናምን አትበይ፣ ፍቅር ያንን አይፈልግም ብሎ የተናገራት ነገር በጣም ተመችታኛለች እና አሪፍ መልእክት ነው። ፍቅር ገንዘብ አይልም፣ ፍቅር እንትን አይልም፣ ፍቅር መኪና ገዛልኝ፣ ፍቅር እንትን አደረገልኝ፣ ፍቅር የሆነ ነገር አደረገልኝ፣ ፍቅር በዘመኑ ሁሉ ምናምን እንደዛ የሚል ነገር አይደለም። ስለተደረገላችሁ ሳይሆን መዋደድ ያለባችሁ በቃ ውስጣችሁ እንትን ስላለው ጋይስ፣ ይሄ ትክክለኛ እንትን ስለሆነ ገብቷችኋል። ትክክለኛ ፍቅር የሚሆንበት ወይም ደግሞ ምንድን የሚባለው ትክክለኛ ፍቅር ውስጣችሁ ሲፈጠር ነው ሪሌሽንሺፕ ውስጥ መግባት ያለባችሁ ብዬ የማስበው። ይሄ ሀሳብ አለ፣ ሁለት አይነት ሀሳብ አለ ጋይስ፣ ወይም ደግሞ ሁለት አይነት ፍላጎት አለ ብዬ ልንገራችሁ እንድትረዱ። ምን አይነት ናቸው? አንደኛው ትክክለኛ ፍላጎት፣ ሁለተኛ ደግሞ ጊዜያዊ ፍላጎት የሚባል ነገር ሁላችንም ጋር አለ። አብዛኞቻችንን የሚሸውድን ደግሞ ጊዜያዊ ፍላጎት የሚባለው ነገር ነው። ገብቷችኋል አይደለ? ላችሁ የፈለኩት ነገር ጊዜያዊ ፍላጎት ይሄ አሁን ያለ ነገር ነው። ጊዜያዊ ፍላጎት ይሄ አሁን ያለ ነገር ነው፣ አሁን የሚፈጠር ገብቷችኋል አይደለ? ይሄ ሩቅ የማይሄድ ቸኩላችሁ የምትወስኑት ውሳኔ፣ ቸኩላችሁ የምታስቡት ሀሳብ፣ ይሆናል ብላችሁ የምትሉት ሀሳብ ይሄ ጊዜያዊ ነው። ዘላቂ የሆነው ደግሞ ትክክለኛው የሆነው ነገር ደግሞ ውስጥ ነው ያለው ጋይስ፣ ውስጥ ነው። የአብዛኞቻችን ህይወት የሚበላሸው እዚህ ከላይ ስለሆነ ነው ጋይስ። ከላይ በቃ የምሬ ነው። በአይምሮ የሚበሩት ወይም ደግሞ በአይምሮ ወይም ደግሞ ይሄ በምን አይነት አስተሳሰብ ነው ጋይስ? ጥልቅ ያልሆነ አስተሳሰብ ወይም ደግሞ ጥልቅ ያልሆነ ፍላጎት ከላይ ብቻ ስላያችሁ ብቻ መልኩን ስላያችሁ ብቻ የሆነ ነገሩን አይታችሁ ደስ ስላላችሁ ብቻ አያችሁ፣ ውስጥ አልገባችሁ። ከላይ ገብቷችኋል። ከላይ የሆነ አይታችሁ እንደዚህ አይነት ነገሮች እዚሁ የሚቀሩና አጭር መንገድ የሚጓዙ ስሜቶች ናቸው። ረጅም መንገድ የሚጓዙ ስሜቶች የሚመነጨው ከውስጥ ነው። ገብቷችኋል እላችሁ የፈለኩት ነገር። የምትጨነቁበት አጨናነቅም ይለያል። ከውስጥ ነው የምትጨነቁት፣ ከውስጥ ነው ለዛ ሰው የምታስቡት። ውስጣችሁን ይሰማችኋል። ስለዛ ሰው ስታስቡ ውስጣችሁ ነው የሚሰማችሁ። ይሄ እንዴት ብዬ እንደማስረዳችሁ አላውቅም። ያን ስሜት እኔ ስለማውቀው ነው። ገብቷችኋል። የሆነን ነገር ሪል ስትፈልጉት እንዴት ነው ጋይስ? አጥብቃችሁ ስትፈልጉት እንዴት ነው? ከውስጣችሁ ነው አይደለ? ጩኸታችሁ የሚወጣው ከውስጥ ነው። በቃ ለዛ ነገር ጠንክራችሁ ተስፋ ሳትቆርጡ ትታገላላችሁ። ከልብ ከፈለጋችሁት ያንን ነገር ገብቷችኋል። ያስጨንቃችኋል። በጣም ትጨነቃላችሁ። በጣም ብዙ ነገር ትሰራላችሁ ያንን ነገር ለማግኘት ወይም ደግሞ ያንን ነገር ለማሳካት። መጽሐፍ ልታነቡ ትችላላችሁ፣ ልታወርዱ ልታውጡ ትችላላችሁ። አያችሁ፣ ትክክለኛ ፍላጎት ስለሆነ ከውስጥ የመነጨ ነገር ስለሆነ በጣም ያስጨንቃችኋል። በጣም ብዙ ነገር ስለዛ ነገር ጥናት ታደርጋላችሁ ምናምን። ከላይ የሆነ ነገር ደግሞ ዝም ብላችሁ አለፍ አድርጋችሁ ታዩታላችሁ። በቃ ወደድኩት ትላላችሁ። በቀላሉ ነው ልትወዱት የምትችሉት። ገብቷችኋል። ብዙ ነገር ውስጥ አትገቡ። እንደዛ አይነት ውሳኔዎች ናቸው ብዙ ጊዜ ህይወታችንን የሚያበላሹትና ስንወስን ትክክለኛውን ውሳኔ ነው መወሰን ያለብን። አስበን ሳይሆን ውስጣችን ምን ይለናል። ገብቷችኋል። ማሰብማ ዝም ብሎ ማሰብም እኮ አለ። ብዙ አይነት አስተሳሰብ አለ። በቃ እቺ ልጅ ጥሩ ነች፣ መልኳም ጥሩ ነው፣ ባህሪዋም ጥሩ ነው አለቀ። ይሄ ያው ማሰብ አይደለ? ገብቷችኋል አይደለ? ይሄ ማሰብ ነው። ውስጤ ግን ምንድን ነው የሚያስበው? ይሄ አይምሯችሁ ፊት ለፊት ያሰበው ሀሳብ ነው። ወይም መልኳን አይታችሁ ወይም የሆነ ሁኔታዋን አይታችሁ ብዙ አይነት ነገር አይታችሁ ሊሆን ይችላል። ውስጣችሁ ያሰበውስ ምንድን ነው? ልባችሁ የሚለው ማንን ነው እየጠበቀ ያለው? እና ይህንን ነገር በደንብ እንትን በሉ፣ ፊል አድርጉት። ብዙ ነገር ፊል ስለማናደርግ ነው እኛ ዝም ብለን በደመ ነፍስ አማርኛ ችግር አለ። በደመ ነፍስ ስለምናስብ ወይም ደግሞ በደመ ነፍስ ስለምንወስን ነው። በቃ ዝም ብላችሁ ፊል አድርጉ ጋይስ። በቃ ዝም ብላችሁ አሰላሱ። የሆነ ቁጭ ብላችሁ ራሱ ስለዛ ጉዳይ ማጤን ውስጣችሁ ምን ይላችኋል የሚለውን ነገር እንድታውቁ ያደርጋችኋል። ሁለተኛ ደግሞ ስለነዛ ለምሳሌ ሀና አሁን ሁለት ሰዎች ላይ ነው አይደል የተንጠለጠለችው። ስለነዚህ ሁለት ሰዎች ስታስብ ገብቷችኋል። አሁን ስለ አሴር ታስብ፣ ስለ እዝራ ታስብ። ስለ ሁለቱ ስታስብ
ውስጧ የሚሰማት ስሜት የተለያየ ነው። ይህ ሀቅ ነው። ስለ አሴር በምታስብበት ጊዜ የሚሰማት ስሜትና ስለ እዝራ ስታስብ የሚሰማት ስሜት አንድ አይደለም። ገብቷችኋል አይደለም? ሁለቱንም በሆነ እንትና አድርጋችሁ ብታዩት ወይም ደግሞ ሁለቱንም ስታስብ ቀርጻችሁ ወይም መቀረጽ ቢኖረው ሀሳብ ውስጥ ያለው ሀሳብ ምናልባት ውጭዎች ላይ እንደዚህ አይነት ነገሮች አሉ ብታዩት ትክክለኛ ስሜት ወይም ደግሞ ውስጧ ማንን እየፈለገ እንደሆነ ማወቅ ትችላላችሁ። ፈረንጆቹ ጋር አለ እንደዚህ አይነት ነገሮች አሉ። የትኛውን ትክክለኛ ነገር ነው ገብቷችኋል? የትኛው ነው ውስጧ የሚፈልገው የሚለውን ነገር ቼክ የሚያደርጉበት ነገር አለ። ምናልባት አይታችሁ ሊሆን ይችላል። በእንትን መልክ ማን ነው የሚዋሸው፣ ማን ነው እውነታውን የሚናገረው ምናምን የሚል አይነት ቻሌንጅ አለ ማሽን አድርገው ላያቸው ላይ እና በዛ መልኩ ማወቅ ይቻላል እንደነዚህ አይነት ነገሮችን እና እናንተም ስታስቡ ትክክለኛው ሰው ሲሆን ውስጣችሁ ነው ሀሴት የሚያደርገው፣ ውስጣችሁ ነው የሚደሰተው። ገብቷችኋል? ይሄ ከውስጥ የሚወጣ እርካታ ወይም ደግሞ ከውስጥ የሚወጣ ሰላም፣ ደስታ ነው የሚሰማችሁ ትክክለኛው ሲሆን። ኖርማል ወይም ደግሞ የጊዜያዊ ሲሆን ከላይ ነው የምትደሰቱት። ያስታውቃል፣ በደንብ ነው የሚያስታውቀው። መቼም ይህንን ነገር ኤክስፔሪንስ የምታደርጉ ሰዎች ካላችሁ ትረዱኛላችሁ። ሌሎቻችሁ እንግዲህ ገና ናችሁ፣ ገና ብዙ ይቀራችኋል ማለት ነው እኛ ጋር ለመድረስ። ብዙ ነገር አልኳችሁ አይደለ? ከድራማ ወጥቼ ያው ድራማው ላይ የተለየ ነገር አለ ብዬ አላስብም። እንዳየነው ነው። እዛ ጋም ሌላ ነገር ተጀምሯል። እርግብ ድራሿ ጠፍቷል። ተምቹ ያው በቀጣዩ ክፍል ይመጣል ብዬ አስባለሁ። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ያው ትንሽ ደስ የሚለው ነገር ሀና አሴርን ማሰቧ፣ አሴርን ለመርዳት መቀዷ ምናምን በጣም ተመችቶኛል። በተለይ ደግሞ በትናንትና ክፍል ስለሱ ስትጨነቅ ነበረ። ይሄ ነገር ይቀጥላል። ከእዝራ ጋር ግን ስታወራ አላየውም። ትናንትና ገብቷቸዋል አለ አላወሩም። እና ይሄ አለማውራት እኔ ከዚህ በፊትም ብያቸዋለሁ። እዝራ እንደ አሴር አይሆንላትም ብዬ ተናግሬያለሁ።